እናትና ልጅ ከ18 ዓመት በኋላ ወይዘሮ ገነትና ልጅ ዳግም በህይወት ተገናኙ። ልጅ ዳግም ለ18 ዓመት ሙሉ እናቴ በህይወት አለች ወይስ ሞታለች እያለ እያፈላለገ ባለበት ሰዓት እሷም እንደዚሁ ተጨንቃ ልጅ ያለልኝ ይሆን ወይስ ሞቷል ሊሆን እያለች ሆዷን እየበላት እያሰበች 18 ዓመት ሙሉ ምንም ተስፋ በሌለው ሰዓት እየጠበቀች ባለችበት ሰዓት እና እንግዲህ የተገናኙበት ሰዓት አጋጣሚው ጥሩ ባይሆንም ነገር ግን ያ አጋጣሚ ጥሩ ነገር ይዞ መጥቷል። እንግዲህ የብሌን አሳዳጊ ወይዘሮ ገነት የብሌንን ወላጅ እናቷን ለማፈላለግ በሞከረችበት ሰዓት መንገድ ላይ የሆነ ሰው ታገኝና እኔ የምልህ አቶ በኃይሉ የሚባል ሰው እሱ ላይ ህፃን ልጅ ጥላ አረብ ሀገር የሄደች ሰው ታውቃለህ ብላ ስትጠይቀው አዎ ያው እንግዲህ ሰላም ትባላለች ከ10 ዓመት በኋላ መታለች ብሎ በሚነግራት ሰዓት ወይዘሮ ገነትም በደስታ ቶሎ ብላ ስልክ ትደውልና ለብሌን እናትሽ እኮ አገኘዋት፣ እናም መገናኛ አካባቢ ነው ቤቷ እና ቶሎ ነው ቶሎ ደስ ብሎኛል ትላታለች። ብሌንም በጣም በመደሰት ተደናግጣ ስለነበረ እዛው ስልክ እያወራች ቃል ሰምታት ነበር። ቃልም በመደናገጥ ቶሎ ብላ ሻንጣዋን ታስተካክልና ቶሎ ብላ ለኃይሉ ነበር የደወለችለት። እሱም ታዲያ ይኸውልሽ ቶሎ ብለሽ የሆነ ነገር ፍጠሪ፣ እኔም የሆነ ነገር ፈጥራለሁ እኛ እስከዛ ድረስ ግን ብሌን ከቤት እንዳትወጣ እንደማንም ብለሽ ያስቀሪያት ብሏት ነበር። በዛም መሰረት ለማስቀረት ሞክራ ነበር፣ ነገር ግን አልተሳካላትም። ምክንያቱም ብሌን እናትሽ ተገኝታለች ስለተባለች ደስ ስላላት ቶሎ ወደ ቤት መመለስ ነበረ እያሰበችው። ግን አቶ በኃይሉ ታዲያ ይሄንን የስራ ባለደረባውን ቶሎ ብለህ የብሌንን አሳዳጊ ማስወገድ ያለብን ይሄ ካልሆነ ችግር ይፈጠራል ስላለው እሱም ቀጥታ ወደ ገነት ቤት ነበር የሄደው። ወደ ገነት ቤት በሄደበት ሰዓት አፏን አፍኗት ስለነበረ እሷም ነፍስ ውጪ ነፍስ ግቢ እያለች ባለችበት ሰዓት ቀና ሲል የልጅነት ፎቶዋን የገነትን ይመለከትና ይደናገጥና ይተዋታል። ደስ የሚል አጋጣሚ ነው የተፈጠረው። ምክንያቱ ደግሞ ያንን ፎቶ ባያየው ኑሮ ያው ሩሃ ወጥቶ ነበረ። ግን ደግሞ ብሌን ትደርስላታለች ብዬ አስቤ ነበረ። ነገር ግን ብሌንም በሀሳብ ተውጣ ስለነበረ መንገዱንም ቶሎ ቶሎ አልተራመደችም እና ልደርስላት አልቻለችም ነበር። ግን ያ ፎቶ ጥሩ አጋጣሚ ሆኗል። ከዚህ በፊትም ዳግም ይችን ሴትዮ የምታውቃት ከሆነ እናቴ ናት ከ18 ዓመት በፊት አቶ በኃይሉ ነው ያለያየን እባክህ እርዳይ በሚለው ሰዓት እግሩ ላይ ተደፍቶ እሱም እኔ አላውቃትም፣ ነገር ግን አሁን ከእግሬ ላይ ተነሳ፣ ይሄንን ሁኔታችንን ካየን ለእኔም ይሁን ለአንተ መጥፎ ነገር ነው የሚፈጠረው፣ ተነሳ ያለውን ነገር እያስታወሰ ይሄ ፎቶ ማን ነው በሚለው ሰዓት ገነትንም ውሃ ደፍቶ ምናምን አስነስቷታል። እና የኔ ፎቶ ነው ትላለች። ግን ደግሞ ቶሎ ሩጦ ነበር የወጣው ማለት ነው። እና ያው ራሷን ከሳተችበት ሲቀሰቅሳት ግን አፏን አፍኖ ምንም ነገር ድምፅ አወጣለሁ ብትይዝ ወደ ፋሻለሁ ብሎ ስላስፈራራት ምንም ነገር አላለችም ነበረ። እና በአንድ ነገር ይስማማሉ። ይኸውልሽ ልጅሽ አለ በህይወት፣ ነገር ግን ይሄንን ልጅሽን የማገናኘሽ አንድ ነገር ካደረግሽ ነው። የብሌን እናት እዛው አረብ ሀገር እንደሞተች ለብሌን ትነግሪያታለሽ ልጅሽ ማግኘት ከፈለግሽ ብሎ ያስፈራታል። ከዛም በኋላ እሷም ያላት አማራጭ ምንም ነገር ማድረግ አልቻለችም። እንግዲህ በሀሳቡ ተስማማች። ብሌን እየሮጠች በምትመጣባት ሰዓት ገነትም እያለቀሰች ነበረ እና ብሌንም ተደናግጣ ምን ሆነሽ ነው እማዬ ለምን ታለቅሻለሽ በምትላት ሰዓት አይ እንደው በጣም አዝናለሁ፣ ይቅርበኝ ልጅ እናትሽ እዛው አረብ ሀገር ነው የሞተችው አሉ። የተሳሳተ መረጃ ነው የነገርኩሽ ስላታለች። ብሌንም በጣም ታለቅሳለች። ገነትም ውስጧን እየበላት ለምን ዋሻዋት እያለች በጸጸት እየተገረፈች እባክሽ አታልቅሽ ትላታለች። ብሌንም ለምንድን ነው የማላለቅሰው? በህይወት አገኛታለሁ ብዬ ያሰብኳትን እናቴን በደስታ እየዘለልኩኝ የመጣሁትን ወደ ሀዘን ሲቀየርብኝ ለምን አላለቅስ ብላ እያለቀሰች ቀጥታ ወደ ሰላም ቤት ነበር የተመለሰችው። ወደ ሰላም ቤት በሄደችበት ሁኔታ ግን አንድ ደስ የሚል አጋጣሚ ተፈጥሯል።
እሱም ታዲያ ዳግምና ቃል ቁጭ ብሎ ስለነበረ እሷ እያለቀሰች ስትገባ ተደናግጠው ምን ሆነሽ ነው ይሏታል። እናቴ ሞተችብኝ ብላ ትነግራቸዋለች። ቃል ግን ሳታረጋግጥ ቶሎ ብላ ለአቶ በኃይሉ ስልክ ተደውልና ይኸውልህ የብሌን እናት ሞተች፣ አንተን አይደል ይሄንን ነገር ያደረከው ብላ ስትነግረው አዎ ደስ አይልም ማለት አዎ እሱማ ደስ ይላል አለች። ግን ነገር ግን ቃል የመሰላት እቺ ሰላም ሳትሆን የሞተችው አሳዳጊዋ የሞተች መስሏታል። እንግዲህ እሷ ይሄንን አታውቅም ገና ማለት ነው። ነገር ግን አቶ በኃይሉም የሚያውቀው ነገር የለም። የብሌን አሳዳጊ እንደሞተች ነው የሚያውቀው። ነገር ግን ደግሞ ያው የአቶ በኃይሉ ተላላኪ እሷን እንደገደላት ነው የነገረው። እሱም ደስ ብሎ ጎበዝ ደግሞ እንደዛ ባለፈው እኮ ታረጋለህ ብዬ በጣም ፈርቼ ነበር። ያንን ነገር ብታረግ ደግሞ ትልቅ ዋጋ ነበር የምትከፍለው ይለዋል። እንግዲህ የአቶ በኃይሉ ተላላኪ አቶ በኃይሉን መበቀል ይፈልጋል ማለት ነው። እንግዲህ የያዘበት ነገር ስላለና እያስፈራራው ስለሆነ ነው ይሄን ስራ እየሰራ ያለው የአቶ በኃይሉ ተላላኪ ማለት ነው። እና እንግዲህ ለዳግም ስልክ ይደውልና እሱም እንኳን ደስ አለህ ለብዙ አመታት ስትለፋበት የነበረው ፍሬ አፍርቶልሃል ይለዋል። ዳግምም ተደናግጦ ምን ማለት ነው አልገባኝም በሚለው ሰዓት እናተ በህይወት አለች ሲለው በጣም ይደናገጥና ስልኩን ይወረውረዋል። እና ልጁም አሎ ቢልም ስልኩ ተፈጥብጦ ስለነበረ ባትሪውም ሲም ካርዱም ለብቻ ተበታትኖ ነበር። ዳግምም በመደናገጥ እሱም ያነሳሳና ያስተካክልና ዳግም ይደውልለታል። አሎ በጣም ይቅርታ ምንድን ነበር ያልከኝ ይለዋል። እናትህ በህይወት አለች ነው ያልኩህ። ኧረ አሁን በፍጥነት አገናኘኝ እባክህ በሚለው ሰዓት ተረጋጋ። ይህን ማድረግ የምችለው ሰላም ቤት አቶ በኃይሉ የሆነ ፋይል አለ እና እሱን ኮቱ ኪስ ውስጥ ነው ያስቀመጠው። እሱን ነገር ይዘህ ስትመጣ ከዛ ከእናትህ ጋር አገናኝሃለሁ ይለዋል። ዳግምም ሰላም በጣም ጥሩ ሰው ምስኪን ስለሆነች ሰው ቤት ገብቼ እሷን እንደዚህ ልጎዳት አልፈልግም ይላል። እንግዲህ ያለ አማራጭ እሱ ነው፣ ወይ ሰላምን ምረጥ ወይ እናትህን ምረጥ ብሎ ሲያስገድደው ዳግምም 18 አመት የናፈቃትን እናቱን ማየት ስለሚፈልግ በሀሳቡ ይስማማል። እናም ያንን በሀሳቡ ተስማማ በኋላ እባክህ በአካል እስከማገኛት እንኳን በስልክ አገናኘኝ በሚለው ሰዓት እሱም ታዲያ ሄዶ ወይዘሮ ገነት ቤት ይሄዳል። ድንገት ወይዘሮ ገነት በጣም እያለቀሰች ነበረ። ይቅርበይ ልጄ የወለድኩትን ለማገኘት ብዬ ያሳደግኳትን ልጅን ከዳኋት እያለች ብቻዋን እያለቀሰች ባለችበት ሰዓት ከድንገት ይገባል የአቶ ተላላኪው ማለት ነው። ስሙን ያው ብዙም አልያዝኩትም እና አሁን ደግሞ ምን ቀርቶ መጣ? የታለ ልጄ እንዴ? ልጅን አገናኝሻለሁ ብለኸኝ አይደለም እንዴ? ያሳደግኳትን ልጅን የከዳኋት የት አለ ብላ መጮህ ትጀምራለች። እሱም ታዲያ ተረጋጊ አንድ የሰጠው ስራ ስላለ እሱን ካከናወነ በኋላ በአካል አገናኛቸዋለሁ። ነገር ግን አሁን በስልክ ላገናኝሽ ነው የመጣሁት በሚላት ሰዓት በጣም ትደሰታለች። አሎ ልጅ ትለዋለች። ነገር ግን ከዛ በፊት ሌላ ቅድመ ሁኔታ አዘጋጅቶላቸዋል። ሁለታችሁም ያልሆነ ወሬ እንዳታወሩ ያላችሁበትም ቦታም እንዳትጠቃቀሱ ብሎ ሁለቶችም ስላስፈራራቸው ሰላምታ ብቻ ነበረ የተጠያየቁት። ያንን ፋይል አምጥቶ ከሰጠው በኋላ ያው እናትና ልጅን ለማገናኘት ማለት ነው። ነገር ግን ያ ፋይል እንግዲህ ቢመጣ ያው አቶ በኃይሉን መቀመቅ የሚከት ቦታ ነው። ከዚህ በፊትም ወንጀለኛ እንደሆነ ተደርሶበት መስሪያ ቦታው በሙሉ አበላሽተውበት ነበር። ዳግም አሁን ደግሞ ሌላ ነገር እየሰራ ይገኛል። እንግዲህ ዳግም እያለቀሰ ስለ እናቱ ለብሌን እየነገራት ነበረ። ነገር ግን የሱ ለቅሶ አሁን ወደ ደስታ ተቀይሮለታል። ከእናቱ ጋር ተገናኝቷል። በጣም ደስ ይላል። እንግዲህ መጨረሻ መቼም የሁሉም ነገር መጨረሻ አለው አይደለ? እና ብሌን እናቷ በህይወት መኖሯን ስታቅ እናቷ አሳዳጊ ወጋ መጣላታቸው አይቀርም። ቢሆንም ግን ያላት አማራጭ ይሄ ስለሆነ ያው ይቅር እንደምትላት ባለሙሉ ተስፋ አለ ማለት ነው።
እና ወይዘሮ ገነት ስታለቅስ ብሌን የመሰላት ነበረ። ወይኔ ማየ አሁን እናቴን ስላገኘው ጠየሽ የሚር መስሎሽ ነው? አንቺን እኮ ከማንም አላወዳድርሽም ነበር ያለቻት ማለት ነው። ከወለዴ ያሳደገ ይባላል። ለማንኛቸውም ቀጣይ ክፍል በጉጉት እንጠብቃለን። ዳግምም ብሌንን ይቅርታ ጠይቋታል። ባለፈው እኮ እየተናገርኩሽ በጣም ይቅርታ፣ እኔ እኮ እናትና ልጅን እኮ ልታገጭ ስለመሰለኝ እኮ ነው እንደዛ የተናገርኩሽ እንጂ እንደዛ አልመሰለኝም ነበር፣ ይቅርታ ሲላት ብሌንም የዋ ስለሆነች ይቅር ብያለሁ ብለዋለች። እንግዲህ አቶ በኃይሉና ቃል መቼም አይሳካላቸውም። ሊፍጨረጨሩ ይችላሉ፣ ያሸነፉ ሊመስላቸው ይችላል። ነገር ግን መጨረሻቸው ውድቀት ነው የሚሆነው። ምክንያቱም እውነት ምንጊዜም አሸናፊ ስለሆነች፣ እውነትን የያዘ ወድቆ አይወድቅም። ውሸትን የያዘና አጭበርባሪ ደግሞ መቼም ቢሆን አያልፍለትም። መቼም ቢሆን መውደቁ አይቀርም። ውሸት መጨረሻው ሽሽት ይባላል። ለማንኛውም የብሌን አፍቃሪዎች፣ የብሌን ወዳጆች ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ